ትምህርት ቤት ውስጥ አዲስ ተማሪ ሆናችሁ የገጠማችሁ ለየት ያለ ነገር ካለ እስኪ ኮመንት ላይ አስቀምጡልኝ። ሰላም እንዴት ናችሁ? ዛሬም ሁልጊዜም እንደማደርገው አንድ አልፍ ያልኩትን ፊልም ይዤላችሁ መጥቻለሁ። እስከ ፊልሙ ፍጻሜ አብራችሁን ቆዩ። ፊልሙ ሲጀምር ኬቲ የምትባል ልጅ አስተዋውቀናል። አዲሱ ትምህርት ቤቷ ውስጥ እሷም አዲስ ተማሪ ናት። ናቷም ወደ ትምህርት ቤት ካደረሰቻት በኋላ ትሄዳለች። ኬቲ ያሰበችው ሁሉም ተማሪ በደስታና እጁን ዘርግቶ ይቀበለኛል ብላ ነበረ። ምን አጋጠማት? እስካሁን ቻናሌን ሰብስክራይብ ካላደረጋችሁ በጣም ብዙ አሪፍ ፊልሞች እያመለጣችሁ ነው። ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳትረሱ። የምሰራቸው ፊልሞች ሌሎች ሰዎች ጋር እንዲደርስ የላይክ ምልክቷን እየተጫናችሁ የዛሬውን ፊልም ጀምሩት። የትምህርት ቤቱ ዳይሬክተርም ኬቲን ከተቀበላት በኋላ ወደ ክፍሏ ይወስድና ከአስተማሪዋ ጋር ያገናኛታል። የኬቲም አስተማሪ በኬቲ የሂሳብ ውጤት በጣም ነበር የተደነቀችው። እናም ደስ ብሏት ነበር የተቀበለቻት። በዚሁ ከቀጠልሽ የኔን ሳብጀክት በጣም ጥሩ ውጤቶች ነው የምታመጪው አለቻት። የሂሳብ ክላስ ከጨረሰች በኋላ ኬቲ ወደ ፍሬንች ክላስ ትሄዳለች። የፍሬንች አስተማሪዋም ሁሉንም ተማሪዎች የራሳቸውን የፍሬንች ስም እንዲመርጡ ታደርግ ነበር። ኬቲም ምን አይነት ስም መምረጥ እንዳለባት ግራ ገብቷት ትወዘጋገባለች። በዚህ መሀል ጀነስ የተባለች ልጅ የፍሬንች ስም ትመርጥላታለች። የምሳ ሰዓትም ሲደርስ ኬቲ ወደ ካፍቴሪያ ትሄድና ምግቧን ታነሳለች። ነገር ግን ሁሉም ተማሪዎች ከእነሱ ጋር እንድትቀመጥ አልፈቀዱላትም። ሁሉም ይገፏታል። ኬቲም ምግቧን ይዛ ለመብላት ወደ ሽንት ቤት ሄደች። ጄነስና ዴሚየንም ይህንን ስለተመለከቱ ኬቲን ፍለጋ ወደ ሽንት ቤት ይሄዳሉ። ጄነስም ኬቲን ካገኘቻት በኋላ ራሷን አስተዋወቀች። እናም ይሄ ዴሚየን ይባላል ትላታለች። እናም ከዚህ በኋላ ብቻሽን አትሆኝም ከኛ ጋር ትሆኛለሽ ይሏትና ይዘዋት ወደ ካፍቴሪያው ይሄዳሉ። የካፍቴሪያውም ከወሰዷት በኋላ እዚህ ትምህርት ቤት ውስጥ ራስሽን የሚመስልና የራስሽን ግሩፕ ማግኘት አለብሽ፣ ለምሳሌ እዛ ጋር የምታያቸው ሙዚቃ የሚወዱት ተማሪዎች ናቸው ብሎ ወደ እነሱ ይጠቁማል። እዛ ደግሞ ትምህርት የሚወዱና ሁሌም ቢሆን ከፍተኛ ውጤት የሚያመጡት ናቸው አሏት። እዛ ጋ ያሉት ተማሪዎች ደግሞ ሂሳብ በጣም የሚወዱት ተማሪዎች ናቸው። እዛ ጋ የምታያቸው ሁለቱ ሴቶች ደግሞ የትምህርት ቤቱ ቆንጆ የሚባሉ ሴቶች ናቸው። ችኛዋ ግሬቸን ትባላለች። እዚህ ትምህርት ቤት ውስጥ ያሉ ተማሪዎችን ሚስጥር በጠቅላላ ታውቃለች አሏት። እሷ አጠገብ ያለችው ደግሞ ኬረን ትባላለች። በምድር ላይ እንደሷ ደደብ ሰው ተዋውቀሽ አታውቂም ይሏታል። ኬቲም እንደዛ ከሆነ እኔ ለምን የእናንተ ግሩፕ አልሆንም አለቻቸው። በዚህ መሀል የትምህርት ቤቱ ቆንጆ የምትባለዋ ኦርጂና ትመጣለች። ኦርጂና የቆንጆ ሴቶች ግሩፕ መሪ ናት። ሁሉም ተማሪዎች በጣም ነው የሚፈሯት። በዛ ላይ ደግሞ ከሚጠበቀውና ከሚባለው በላይ ክፉ ነበረች። ኦርጂናም ኬቲን ስታያት ነይ ብላ ትጠራትና አዲስ ተማሪ ነሽ መሰለኝ አለቻት። ኬቲም አዎ ቤተሰቦቼ ኬንያ ነበር የሚኖሩት፣ በቅርቡ ነው ከኬንያ ወደዚህ መጣሁት አለቻቸው። ኦርጂናም በጣም ቆንጆ ነሽ፣ እናም የኛ ግሩፕን መቀላቀል ትቻለሽ ብላ ትፈቅድላታለች። ግን ከመቀላቀልሽ በፊት ከጓደኞቼ ጋር ልማከር ወደ ኋላ ጠጋ በይ አለቻት። በዛም መልሳ ደግሞ ራሷ ኦርጂና እንደዚህ አድርጌ አላቅም፣ ነገር ግን ግሩፓችንን እንድትቀላቀይ ሁላችንም ተስማምተናል አሏት። እናም እንዳትረሺ ደግሞ ሮብ ፒንክ ነው የምንለብሰው ብለው ህጉን ይነግሯታል። ኬቲም በጣም ነበር የተደሰተችው። በመጨረሻም ራሷን የሚመስሉ ጓደኞች ስላገኘች ትደሰታለች። ወደ ጄነስና ወደ ዴሚንም ትሄድና ኦርጂና የእኛን ግሩፕ ተቀላቀይ ብላ እንደጋበዘቻት ትነግራቸዋለች። እናም ኦርጂና ስትታይ ታስፈራለች እንጂ በጣም ጥሩና ትሁት ነው የምትመስለው ትላቸዋለች። ዴሚየንም መስሎች ነው በጣም ክፉ ናት እጅ እያሉ ከጄነስ ጋር ጓደኛ ነበረች። እናም መጥፎ ነገር አውርታባት ነው የተጣሉት ብሎ ነገራት። ጄነስም ቀጥሎ ነገሮች እንዲያወራ ስላልፈለገች የዛኑ ሰዓት ቶሎ ታስቆመዋለች። በሂሳብ ክፍለ ጊዜ ኬቲ በጣም ስለምትሳተፍ ሁሉም ተማሪዎች ማትስ በደንብ እንደሚገባት የዛኑ ሰዓት ያገናዝባሉ። የክፍሉ ቆንጅየው ልጅ ኤረንም ይዞርና ኬቲን ያናግራታል። ኬቲም ኤረን ሲያናግራት በጣም ደንግጣ ምን ብላ መመለስ እንዳለባት ነበር ግራ የተጋባቸው። ክላስም ከወጣች በኋላ ስለ ኤረን እያሰበች የትምህርት ቤቱ ባስ ገጭቷት ነበር። የሚቀጥለው ቀን ሁሉም እንደተባለው ፒንክ ለብሶ ይመጣል። እናም ግሬቸን ስለ ግሩፑ አለባበስ ኬቲ እያብራራችላት ነበር። ኦርጂና ምን ያህል ካሎሪ መብላት እንዳለባት ሂሳብ እየሰራች ነበር። ምክንያቱም ከዚህ በላይ መወፈር አትፈልግም። ኬቲም ይህንን ብትበይ ይህን ያህል ካሎሪ ነው የምትወስጂው ብላ ሂሳብ እየሰራች ትነግራታለች። ኦርጂናም ሌላ የሚበላ ነገር ልታመጣ ከተቀመጠችበት ተነሳች። ኬረንም ኬቲን እና እስካሁን የወደድሽው ወንድ አለ ብላ ጠየቀቻት። ኬቲም አዎ ከኔ ጋር ማትስ ክላስ ውስጥ ያለ አንድ ልጅ አለ፣
ኤረን ይባላል ብላ ትነግራቸዋለች። ግሬቸንም ምን ሆነሽ ነው? እሱ እኮ የኦርጂና የቀድሞ ፍቅረኛ ነው አለቻት። ስሚ፣ በእኛ ጓደኝነት ውስጥ ህግ አለ። የማናችንንም ኤክስ ማናችንም ዴት ማድረግ አንችልም አሏት። እናም እኔ በጣም ጥሩ ጓደኛ ስለሆንኩኝ አንቺ ኤረን እንደወደድሽው እኔ ለኦርጂና አልነግራትም ትላታለች። ብዙም ሳይቆይ የማትስ ክለብ ውስጥ ያለ አንድ ተማሪ ወደ ኬቲ መጣና አንድ ትልቅ ውድድር ላይ ስለምንሳተፍ ለምንድን ነው እማትቀላቀይም ብሎ ይጋብዛታል። እነዚህም ሴቶች ልጁን ስለማይወዱት ፈጠን ብሎ ነበር ያባረሩት። ኦርጂናም ከክላስ በኋላ ኬቲን እሷ ቤት እንድትመጣ ትጋብዛታለች። እናም ጫማ በስጦታ መልክ እንደምትሰጣትም ነገረቻት። ኬቲብ እነ ጄኔስ ጋር ትሄድና ኦርጂና ቤቷ እንደጋበዘቻት ነገረቻቸው። ጄኔስም በዚህ አጋጣሚ እንዳትሄጂ፣ ምክንያቱም አንድ እዛ ቤት ከሄድሽ ይቆጭሻል ትላታለች። ኦርጂና ስታያት በጣም ጥሩና ምስኪን ሰው ትመስላለች፣ ነገር ግን በጣም መጥፎና መሰሪ ሰው ነች ብላ ነገረቻት። ትምህርት ቤት ውስጥ ሁሉም ተማሪ ኦርጂናን በጣም ነው የሚፈራት። ኬቲ ጃነስ ተይ ያለቻትም ቢሆን ወደ ኦርጂና ቤት ከክላስ በኋላ ትሄዳለች። ሁሉም ወደ ኦርጂና ቤት ከሄደ በኋላ ስለ ሰውነታቸው ማማረር ይጀምራሉ። ኬቲ ተመልክታቸው በጣም ነበር የተገረመችው። ከዛም ኦርጂና አንድ መጽሐፍ ታወጣለች። ትምህርት ቤት ስላሉ ተማሪዎች በጠቅላላ ፎቶቸውን እየለጠፈች በጣም መጥፎ ነገር የምትጽፍበት መጽሐፍ ነው። እናም እዚህ መጽሐፍ ውስጥ የጄኔስና የዴሚየንን ፎቶ አለበት። ኬቲም የእነሱን ፎቶ ስትመለከት እነዚህ ልጆች እኮ በጣም ጥሩ ናቸው አለቻት። ኦርጂናም መስሎች ነው እንጂ ጄነስ እንደዚህ እንደምታስቢያት ጥሩ ሰው አይደለችም ብላ መለሰችላት። እናም ከነሱ ፎቶ ስር መጥፎ ነገር መጻፋቸውንም ቀጠሉ። ያኔ ኤሌመንተሪ እያለን ከጄነስ ጋር ጓደኛሞች ነበርን። እናም እኔ ፍቅረኛ ስላለኝና እሷ ፍቅረኛ ስላልነበራት በጣም ነበር የምትቀናበኝ። እናም በዚህ ምክንያት ቦርሴን አቃጥላብኛለች ብላ ነገረቻት። ከዛም ኦርጂና ቆጣ ባለ ድምፅ ግሬችንን ለኬቲ ያስቀመጥኩላትን ጫማ ሂጂና አምጪ ብላ ትልካታለች። ግሬችንም እንደተባለችው ጫማውን ታውጣና ወስዳ ለኬቲ ትሰጣታለች። ግሬችን ኦርጂና ባህሪ ብዙም ደስተኛ አይደለችም። የሚቀጥለው ቀን ኬቲ ቸኮሌት እየበላች እያለ ነጀነት ቸኮሌቱን የቀምሱትና በጣም ይወዱታል። እሷም አብዛኛው ጊዜ እናቴ ምግብ በደንብ ለማይመገቡ አዛውንት ነው የምትሰጣቸው፣ ምክንያቱም ቸኮሌቱ ምክንያት ሰውነታቸው ቶሎ ነበር የሚፋፋው። ኬቲ ኦርጂና የሰጠቻትን አዲስ ጫማን ያደረገችው፣ ነገር ግን በዚህ ጫማ እንዴት መራመድ እንዳለባት ያን ያህል አታውቅም። የረፍት ሰዓትም ጄነስ ኬቲን ከኤረን ጋር እንዴት ናችሁ ተቀራረባችሁ ብላ ጠየቀቻት። ኬቲም የተለያዩ መንገዶችን ሞክሬያለሁ፣ ግን አሪፍ ብዬ ያሰብኩት መንገድ አብዛኛው ጊዜ ክላስ ውስጥ ያልገባኝ እየመሰልኩ ነገሮችን እንዲያስረዳኝ አረጋለሁ አለቻት። ሆነ ቀን ኤረን ቤት ውስጥ ፕሮግራም አዘጋጅቶ ኬቲን ፓርቲው ላይ እንድትገኝ ጋብዛታል። ኬቲም በጣም ነበር የተደሰተችው። የፓርቲው ቀንም ኬቲ በጣም የሚያስፈራ ሰው መስላ ነበረ በፓርቲው የሄደችው። ግሬችንም ኬቲን ስታያት በጣም ነበር የደነገጠችው። መስለሽ ነው የመጣሽው ብላ ኬቲን ታናግራታለች። በዚህ መሃል ኦርጂና ለግሬችን ቴክስት አረገችላት። ኬቲን ወደ ፓርቲው ማን የጋበዛት ብላ ጠየቀቻት። ግሬችንም ሚስጥር መደበቅ አትችልም፣ ኤረን የጋበዛት፣ ምክንያቱም ኬቲ ኤረንን በጣም ነው የምትወደው። ኤረንም ወደ ኬቲ መጣና እንኳን በሰላም መጣሽ ብሎ ይቀበላታል። እንደውም አለባበሷን በጣም ነበር የወደደው። ኤረንም የሚጠጣ ነገር ላምጣልሽ ብሎ ጥሏት ይሄዳል። ኦርጂናም አጋጣሚውን በመጠቀም እንዳየሁት ከሆነ ኤረንን የወደድሽ ይመስላል፣ እናም እኔ ላናግርልሽ እንዴ ብላ ጠየቀቻት። ኬቲም በጣም ተደስታ እሺ ነበር ያለችው። ኦርጂናም በኬቲ በጣም ቀንታባት ነበር። እናም ከቀድሞ ፍቅረኛዋ ጋር ኬቲ እንድትሆን ደግሞ አልፈለገችም። ኦርጂና ኬቲና ኤረን አንድ ላይ እንዲሆኑ ስላልፈለገች ብቻ ኤረንን እንታረቅ ብላ ትለምነዋለች። ኤረንም በጣም ስታለቅስበትና እንደምትወደው ደጋግማ ስትነግረው ውሸቷን ያምንና ድጋሚ አብረው እንዲሆኑ ይፈቅዳል። ኬቲም ይህንን ስትመለከት በጣም ነበር ልቧ የተሰበረው። ኬቲ እያለቀሰች ወደ ጓደኞቿ ትሄድና ኦርጂና በጣም መጥፎ ሰው ነች፣ እኔ ኤረንን ስለወደድኩት ብቻ ድጋሚ ተመልሳ ከኤረን ጋር ሆነች ብላ ነገረቻቸው። ዴሚየንም ነግረንሽ ነበር እኮ የምትታመን ሰው አይደለችም አላት። እናም ጄነስን ሙሉ ታሪኩን ልንገራት ብሎ ካስፈቀዳት በኋላ ሙሉ ታሪኩን ይነግራታል። ለማታስቢ እኛ እንረዳሻለን፣ ኦርጂናን ጥለናት ኤረን ድጋሚ ያንቺ እንዲሆን እናደርጋለን አሏት። እዛም ሁለቱ አንድ ላይ በመሆን ኬቲን ያሰለጥኗት ጀመር፣ እንዴት እነሱን መምሰል እንዳለባት። ኬቲ ምንም ያልከፋት መስላ ከኦርጂና ጋር ያላት ጓደኝነት እንደቀጠለ ነው። እናም እናቷ ለከሷ አዛውንቶች የምታበላውን ቸኮሌት ለኦርጂና ይሄ በጣም ያከሳ ቸኮሌት ነው ብላ ታበላታለች። ብትቺ ከሆነ 2 ካርቶን አምጪልኝ፣ በጣም ኪሎ መቀነስ እፈልጋለሁ ትላታለች።
ሮጂና አንድ የሽልማት ፕሮግራም ነበራት። እናም የውሃ ፋውንቴንን ለቀውት የሽልማት ፕሮግራሟን ሊያበላሹ ይሞክራሉ። ነገር ግን አልተሳካላቸውም። ደግሞ አዲስ ያቀዱት እቅድ ሮጂናን በጓደኛዋ ጄነስ በኩል ማጥቃት ነው። ጄነስ ሮጂና እንደማትወዳት ካሳመኗት ጄነስ የምታውቀው ሚስጥር ከመናገር ወደኋላ አትልም። መጀመሪያ በሀሳቡ አልተስማማችም ነበር። በኋላም ግን እሺ ብላ ትስማማለች። የሚቀጥለው ቀን ትምህርት ቤት ውስጥ ሮጂና ከፍቅረኛዋ ጋር አንድ ላይ ሆና እየደጋገመች ኬቲን ለማስቀናት ትሞክራለች። እናም ኬቲ እስኪ ንገሪው ለፍቅረኛዬ ጸጉሩን ወደኋላ ስብስብ ሲያደርገው አያምርበትም አለቻት። ኬቲም ሳትወድ በግዷ ያምርብሃል ብላ ነበር ያለፈችው። ተማሪዎችም እርስ በርስ ስጦታ የሚሰጣጡበት ቀን ስለነበረ ለኬቲ ሮጂና ስጦታ እንደላከችላት አስመስሎ ዴሚየን ስጦታ ይሰጣታል። ሬቸን ለእሷ ስጦታ ሳይሰጥ ለኬቲ ስጦታ ስለተሰጠ በጣም ነበር ተናደደችው። እናም ወረቀቱ ላይ ምን ብላ ጻፈችልሽ አንብቢልኝ ብላ ጠየቀቻት። ኬቲም እንዳንቺ አይነት ጓደኛ ኖሮኛ አያውቅም ብላን የጻፈችው ብላ ነገረቻት። ይህም ደግሞ ግሬቸንን የእውነት በጣም ነበር ያናደዳት። ግሬቸንም በጣም ከመናደዱ የተነሳ ኬቲን ይዛት ወደ ሽንት ቤት ትሄድና የሮጂናን ሚስጥሮች እያንዳንዱን ነገረቻት። ከሁሉም በላይ ደግሞ ሮጂና ኤረንን አትወደውም። እናም ደግሞ እሱ ላይ ቺት እያረገችበት ነበር። ኬቲም ይህንን ሚስጥር ከሰማች በኋላ ቀጥ ብላ ሄዳ ለኤረን ነበር የነገረችው። እንደተባለውም ኤረን ሮጂናን አንድ ክፍል ውስጥ ከሌላ ሰው ጋር ስትሳሳም አገኛት። የሚቀጥለው ቀን ኬቲ ኤረንን ልታናግረው ስትሞክር እሱም ምንም ነገር ሳይላት ጥሏት ነበር የሄደው። በዚህ መሃል የሂሳብ መምህሯ ወደ ኬቲ ትመጣና ሰሞኑን የሂሳብ ውጤቶችሽ በጣም ዝቅተኛ እየሆኑ ነው፣ ምንድን የተፈጠረው ብላ ጠየቀቻት። ይመስለኛል ይሄ ኤረን የሚባለው ልጅ ላንቺ ጥሩ ጓደኛ እየሆነሽ አይደለም፣ ስለዚህ ከሱም ልጅ ራቂ ትላታለች። ኬቲም በጣም ተናዳ ለግሬቸንና ለኬረን ትነግራቸዋለች። እነሱም እቺ ፋራ የሆነች ሴትዮ እዚህ መጽሐፍ ላይ ስለ እሷ መጥፎ ነገር ጻፊ፣ ንዴቱ ይለቅሻል አለቻት። ቀናት በኋላ ተማሪዎች ታለንት ሾው የሚያሳዩበት ቀን ነበር። ሮጂና ከጓደኞቿ ጋር አንድ ላይ ሆና ዳንስ ነው የምታቀርበው። ሮጂና በጣም ተናዳ ስለነበር በሳሉን በቅጠሉም ሁሉም ሰው ላይ መጮኋን እንደቀጠለች ነው። እነሱም ተራ ሲደርስ እነዚህ ጓደኛሞች መድረክ ላይ ወጥተው በጣም በሚያምር ሁኔታ የዳንስ ታለንታቸውን እያሳዩ ነበር። እዚህ መሃል ሮጂና እዛው መድረክ ላይ እንዳለች ትንሸራተትና መሬት ላይ ትወድቃለች። የሚገርመው ነገር ሁሉም ተማሪ ሮጂና ስትወድቅ በማየቱ የተደሰተ ነው የሚመስለው። ከዛ ቀን ጀምሮ ሁሉም ተማሪ ኬቲና ሮጂናን እያወዳደረ ኬቲ በጣም ቆንጆ እንደሆነች መግለጽ ይጀምራል። ጄነስም ኬቲን ምን ትፈልጊያለሽ? ሁሉም ነገር ተሳክቶልሻል። ፍቅረኛዋ ትቷታል። ትምህርት ቤት ውስጥ የነበራት እውቅናና ተወዳጅነትም እንደ በፊቱ አይደለም አለቻት። አሁን የምናረገውን ነገር ማቆም አለብን ትላታለች ኬቲም አንድ ማድረግ ያለብኝ የመጨረሻ ነገር አለ አለች። የሚቀጥለው ቀን ሮጂና የምግብ ሰዓት ላይ ከነ ኬቲ ጋር ልትቀመጥ ስትመጣ ግሬቸን እዚህ ከኛ ጋር አትቀመጭም ትላታለች። ሮጂናም ለምንድን ነው ማልቀመጠው ብላ ስትጠይቃት ዛሬ ቀን የኛ ግሩፕ እንደዚህ አይነት አለባበስ አይለብስም ትላታለች። ሮጂናም በጣም ተናዳ እኔ እኮ ይሄንን የለበስኩት ተመችቶኝም ወድጄው አይደለም፣ እነቴ በጣም ከመወፈሩ የተነሳ አሁን በዚህን ሰዓት የሚበቃኝ ልብሴ ይሄ ብቻ ነው አለቻት። እዚህ መሃል ኬቲም ጣልቃ ትገባና ሮጂናን ይቅርታ፣ ከዚህ በኋላ የኛ ጓደኛ መሆናችን አለቻት። የሚቀጥለው ቀን ክፍል ውስጥ ኬቲ ሙሉ ለሙሉ ትኩረቷ ራሷ ላይ ነው። እናም ክፍል ውስጥ ቁጭ ብላ በመስታወት ራሷን እያየች ሜካፓን ትቀባለች። በዚህ መሃል ትምህርት ቤት ውስጥ በሚዘጋጀው አንድ ትልቅ ውድድር ፕሮም ኩዊን ለመሆን እጩ ተመራጭ መሆኗን ትሰማለች። ጄኒስና ዴሚየንም በጣም ነበር የተደሰቱባት። ጄኒስም በዚህ ሳምንት የማዘጋጀው የአርት ሾው አለ፣ አደራ ዳትረሺ ትላታለች። በጣም ይቅርታ አድርጊልኝ፣ ከእናቴ ጋር አንድ የሚሄድበት ቦታ አለ፣ መምጣት አልችልም አለቻት። ክላስም እየወጡ ያለ ግሬቸን ኬቲን እዚህ ሳምንት ለምን አንቺ ቤት ትልቅ ፓርቲ አታዘጋጅም ትላታለች። ኬቲም አልችልም፣ ከእናቴ ጋር አንድ የሚሄድበት ቦታ አለ አለቻት። ግሬቸንም አንቺ ያለመሄድ ትቻለሽ እኮ እናትሽ ብቻዋን ብትሄድ ምን ችግር አለ ትላለች። እናም ፓርቲ ካዘጋጀሽ ደግሞ ፓርቲው ላይ ኤረንንም እኮ መጋበዝ ትቻለሽ ብላ ፓርቲ እንድታዘጋጅ ማበረታቷን ቀጠለች። ቲም ወደ ቤት ከሄደች በኋላ እያለቀሰች እናቷን ከአንቺ ጋር መሄድ አልችልም፣ ምክንያቱም ጓደኛዬ ጄነት የስዕል ኤግዚቢሽን አዘጋጅታለች፣ እናም እዛ ላይ መገኘት አለብኝ ብላ እያለቀሰች እናቷን ለመነቻት። እናትየውም ልጇን ማስጨነቅ ስላልፈለገች አረ ችግር የለውም እኔ ብቻዬን ሄዳለሁ አለቻት። የሚቀጥለው ቀን ኬቲ አጋጣሚውን በመጠቀም
ኤረንን ቤቴ ውስጥ ፓርቲ ስለማዘጋጅ እንድትገኝ ብላ ጋበዘችው። ኤረንም በጣም ደስተኛ ሆኖ ነበር እመጣለሁ ያላት። የፓርቲው ሰዓትም ኬቲ የሁሉ ተማሪ ቤቷ ውስጥ በመምጣቱ በጣም ነበር የደነገጠችው። ኤረንን ለረጅም ሰዓት ስትፈልገው ከቆየች በኋላ በስተመጨረሻም ክፍሏ ውስጥ ታገኘዋለች። በሌላ በኩል የሮጂና እናት ቀኑን ሙሉ ስትሮጭ ነው የዋልሽው፣ እናም ይህንን ቸኮሌት እየበላሽ እንዴት ውፍረት ለመቀነስ ታስቢያለሽ? ይህን ቸኮሌት እኮ አያትሽ የከሳች ሰሞን የምንሰጣት ቸኮሌት ነው አለቻት። እዛን ሰዓት ሮጂና ኬቲ እያታለለቻት እንደነበር ስታውቅ በጣም ነበር የተናደደችው። ኬቲም በስተመጨረሻም ኤረን እንደምትወደው ነገረችው። ኤረንም ታዲያ እስከ ዛሬ ዙሪያ ጥምጥም ከምትሄጂ ለምን ፊት ለፊት በግልጽ እንደምትወጂኝ አልነገርሽኝም ይላታል። ኬቲም ከሮጂና ጋር አንድ ላይ ስለነበርክ እንዴት አድርጌ መናገር እንዳለብኝ በጣም ግራ ገብቶኝ ነበር ትለዋለች። ኤረን በኬቲ ባህሪ በጣም እየተናደደ እየመጣ ነው። ምክንያቱም ራሷ ሮጂናን እየሆነች እየመጣች ነበር። እዚህ ምክንያት በጣም ተናዶባት ተነስቶ ጥሏት ይሄዳል። ኬቲም እየሮጠች ከኋላው ተከትለው ትወጣለች። በዚህ ሰዓት ጄነስ ቤቷ በር ላይ ቆማ የኔ የአርት ፕሮግራም ላይ መምጣት አልችልም ያልሽው ለዚህ ነበር አለቻት። እናም ውሸታምና በጣም መጥፎ ሰው መሆኗንም ነገረቻት። ሌላ በኩል ሮጂና እንዴት አድርጋ ኬቲ እንደምትበቀላት እያሰበች ነው። ጂናም እዛ መጽሐፍ ላይ የራሷን ፎቶ ትለጥፍና ስለ ራሷ መጥፎ ነገር ትጽፋለች። እዛም ያንን መጽሐፍ ይዛ ሄዳ ትምህርት ቤት ውስጥ አንድ ቦታ ጣለችው ተማሪዎች እንዲያገኙት። የሚቀጥለው ቀንም የተለያዩ ተማሪዎች ስለ ራሳቸው እዚህ መጽሐፍ ላይ በጣም መጥፎ ነገር ተጽፈው ያገኛሉ። እዚህ መጽሐፍ ላይ ስማቸው ያልተጠራም ፎቶቸው ያልተለጠፈም ኬቲ፣ ግሬቸን እና ኬረን ብቻ ናቸው። ሁሉም ተማሪዎች ከሶስቱ አንዳቸው ናቸው ይህንን የጻፈው እያሉ ማሰባቸውንም ቀጠሉ። ሁሉም ተማሪዎች የደበቁት ሚስጥር እዚህ መጽሐፍ ላይ ተጽፎ ስለነበር ሴት ተማሪዎች መደባደባቸውን ይቀጥላሉ። ተማሪዎቹን በጠቅላላ ጂም ውስጥ ይሰበስቧቸውና ተማሪዎቹን አረጋግተው ሊያናግሯቸው ይሞክራሉ። የሂሳብ አስተማሪዋም የእሷን ፎቶ ተለጥፎ አደንዛዥ እጽ ሻጭ ነች ተብሎ ተጽፎ ስለነበረ ዋናው የኔን ፎቶ ለጥፎ እንደዚህ የጻፈው ብላ ትጠይቃለች። እዛም የኬቲን ስም ጠራችና ኬቲ ስለዚህ ነገር የምታውቂው ነገር አለ ብላ ጠየቀቻት። ኬቲም ምንም የማውቀው ነገር የለም ብላ ነበር የመለሰችው። ከዛም አስተማሪዋ ሁሉም ተማሪዎች ተራ በተራ መድረክ ላይ እየወጡ ስላረጉት ነገር እየተናገሩ ሁሉንም ተማሪ ይቅርታ እንዲጠይቁ ታደርጋለች። ጄነስ ተራ ሲደርስም እኔ ማንንም ይቅርታ የምጠይቀው ነገር የለም፣ እኔና ጓደኛዬ አንድ ላይ በመሆን ሮጂናን ህይወቷን ለማበላሸት ሞክረናል። እዛ ነው ክብደት የሚጨምር ቸኮሌት ሰተን ያወፍርናት አለች። እናም ከጓደኞቿ ጋር ማጣልተን ብቻዋን እንድትቀር ማድረግን። ችግሩ ግን ጓደኛዬ ኬቲ በስተመጨረሻም ራሷ ሮጂናን ሆና ቁጭ አለች። ጂናም ይህንን ስትሰማ በጣም ተናዳ ኬቲ ጋር የተጨቃጨቀች ከትምህርት ቤቱ ትወጣለች። ጨርሻዋ ግን አላማረም። የትምህርት ቤቱ ባስ ይገጫታል። የሚቀጥለው ቀንም የትምህርት ቤቱ ዳይሬክተር ወደ ኬቲ ክፍል ይመጣና ሂሳብ አስተማሪያችሁ አደንዛዥ እጽ ትሸጣለች ተብሎ ስለተጠረጠረ ፖሊስ ወስዷታል ተብሎ ይነገራቸዋል። ኬቲ ከዚህ በላይ መዋሸት አላስቻላትም። እዚህ ምክንያት በጣም ተናዳ ትቆምና ያንን ነገር የጻፈችው እሷ እንደሆነች ትናገራለች። ኬቲም ወደ ቤት ከተመለሰች በኋላ ለእናቷ ለ3 ሳምንት ከትምህርት ቤት እንደተባረረች ነገረቻት። ዛም ወደ ሮጂና ቤት ትሄድና በሯ ላይ አበባ ታስቀምጥላታለች። በሩን አንኳኩታ ገብታ አይኗን ለማየት አቅሟ አልነበራትም። ኬቲ ባደረገችው ነገር ስትጸጸት ነበረ ትምህርት ቤት የቀረችባቸውን ሳምንታቶች ያሳለፈችው። ለትምህርት ቤትም እንደተመለሰች ሂሳብ አስተማሪዋን ይቅርታ ጠየቀቻት። ሂሳብ መምህሯን የኬቲ ውጤት መሻሻልን አይታ የሂሳብ ውድድሩ ላይ እንድትሳተፍ ጠየቀቻት። ኬቲን እሺ ብላ በአንዴ ነበር የተስማማቸው። ተመሳሳይ ሰዓት ሮጂና እያገገመች የመጣች ነው። እናም የፕሮም ምሽትን ለመሄድ ትዘጋጃለች። በሌላ በኩል ውድድሩን ሁለቱም ትምህርት ቤቶች እኩል ይወጣሉ። አንዳንድ ሴት ተማሪ ይመርጡና የመጨረሻውን መለያ ጥያቄ እነሱ እንዲመልሱ አደረጉ። የሚገርም ሁኔታ ኬቲም ትክክለኛውን መልስ ትመልስና የእሷ ትምህርት ቤት ያሸንፋል። ውድድሩን በኋላ የሂሳብ መምህሯ ወደ ፕሮም ይዛቸው መጣች። ኬቲም ወደ ሽንት ቤት በሄደችበት ሰዓት ከሮጂና ጋር ይገናኛሉ። ኬቲም አጋጣሚውን ታገኝና ላረገችው ነገር በጠቅላላ ሮጂናን ይቅርታ ጠይቀቻት። ጂናም እንደ በፊቱ ክፉና ነጭናጫ አልነበረችም፣ ተቀይራለች። እናም ይቅር አለቻት። የሚገርም ሁኔታ የፕሮም ንግስት ተብላ የተመረጠችውም ኬቲ ነበረች። እናም ኬቲ መድረክ ላይ ትወጣና ንግግሯን ታረጋለች። እሷም
ይሄ ቲያራ ለእኔ አይገባኝም። ጓደኞቼን በጠቅላላ በጥሩ መንገድ አይደለም ትሪት ሳረጋቸው የነበረው። እናም እነሱንም ይቅርታ ጠየቀቻቸው። እናም ይሄ ቲያራ ለአንድ ሰው ብቻ አይገባም፣ ሁላችሁም ይገባል በማለት ቲያራው መሰባበር ጀመረች። ሁሉም ተማሪ በኬቲ ንግግር በጣም ነበር የተደሰተው። ኬቲም ከመድረኩ ከወረደች በኋላ የክራውኑን ስባሪ ለጄነስ ሰጠቻት። ከዛም ይቅርታ ተጠይቃትና እነዚህ ሁለት ጓደኛሞች ይታረቃሉ። ኤረንም ውድድሩ ላይ ስላሸነፍሽ እንኳን ደስ አለሽ ብሎ ጠጋ ብሎ ያናግራታል። እዛም እሱም እንደተመቸችውና እንደሚወዳት ይነግራታል። ኤረንና ኬቲም አንድ ላይ ይሆናሉ። የዚህ ፊልም ታሪክ እዚህ ላይ ያበቃል። ተማሪ ያላችሁ በጣም መጥፎ አጋጣሚ የምትሉት ነገር ካለ ኮመንት ቦክስ ላይ ጻፉልኝ። እስካሁን አብራችሁኝ ስለቆያችሁ በጣም ነው አመሰግነው። ነገ በተመሳሳይ ሰዓት በሌላ ፊልም እስከምንገናኝ ድረስ የነገ ሰው ይበለን። እወዳችኋለሁ። ቻው